ውድ ወዳጆቼ አሜሪካዊቷ ሴት የቅዱስ ቁርአንን ቅዱስ ገጾች እየቀደደች አንድ በአንድ እሳት ውስጥ ጨመረች። ይህንንም ስታደርግ ራሷን ቀረጸች። ተግባሯ ሙሉ ዓለም እንዲያየውም ኦንላይን ላይ ፖስተችው። እንዲህም ስትል ጮኸች፣ የእናንተ አላህ ይህንን መጽሐፍ መጠበቅ አይችልም። ከዛም ሙሉ ዓለምን ያስደነገጠ ኃያል ምላሽ ከአላህ ዘንድ መጣ። ቀጥሎ የተፈጠረው ነገር ያስደነግጣቸዋል። ይህንንም ትዕይንት በሚሊዮኖች የሚቆጠሩ ሰዎች ታዝበዋል። የአላህን ፍትህ ምን ያህል ኃያል ሊሆን እንደሚችል ተገንዝበዋል። ይህ ተራ ታሪክ አይደለም። ምንም ያህል ሰዎች ቢሞክሩም አላህ ራሱ መለኮታዊ መልእክቱን እንደሚጠብቅ ማረጋገጫ የሆነ ታሪክ ነው። ነገር ግን ከመጀመራችን በፊት ቁርአንን የእውነት የምትወዱ ከሆነ በኮሜንት ላይ ቁርአንን እወዳለሁ ብላችሁ ጻፉልን። ቪዲዮንም ላይክ በማድረግ ጀምሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን ይህ ገጠመኝ የተፈጠረው በቴክሳስ ግዛት በዩናይትድ ስቴትስ ውስጥ ነው። በ3 ቀናቶች ውስጥ ብቻ በመላው ዓለም ላይ ተስፋፍቷል። በማህበራዊ ሚዲያ ላይ በሰፊው መነጋገሪያ ለመሆንም ችሏል። የሴትየዋ ስም ርብቃ ቶምሰን ይባላል። ከኦስቲን ቴክሳስ የሆነች የ34 ዓመት ሴት ናት። በአንድ የቴክኖሎጂ ካምፓኒ ውስጥ የማርኬቲንግ ማናጀር በመሆን ትሰራለች። ከውጭ ስትታይ ተራ የአሜሪካ ኑሮ የምትኖር ትመስላለች። ነገር ግን በውስጧ ርብቃ ለኢስላም ጥልቅ የሆነ ጥላቻ አዳብራ ነበር። ሚዛናዊ ባልሆኑ ሚዲያዎች በሚደርስባት አሉታዊ ተጽዕኖ የተነሳና በተሳሳቱ የኦንላይን ልጥፍና በጥላቻ ቡድኖች ሰበካ የተነሳ ልቧ በቅሬታ ተሞልቶ ነበረ። ለወራቶች አንዳች አስደንጋጭ የሆነ ነገርን ለማድረግ በድብቅ ስታቅድ ነበረ። ሰዎች ልብ ሊሉት የሚችሉት አንዳች ነገር ለማድረግ አቅዳ ነበረ። ቀስ በቀስም በኦንላይን ላይ ላሉ ተከታዮቿ ማሳወቅ ስትጀምር የኦንላይን ገጿ ስለ ሙስሊሞች በሚለቀቁ የጥላቻ ፖስቶች መሞላት ጀመረ። ትንሽ ግን ቁጡና ኃይለኛ የሆኑ የእሷ አይነት መርዛማ አመለካከቶችን የሚጋሩ ቡድኖችን መሳብ ጀመረች። በመጨረሻ በአንድ ፀሐያማ የሐምሌ ከሰዓት ጊዜው መድረሱን ወሰነች። ከጥቂት ቀናቶች ቀደም ብላ በኦንላይን የቁርአን ኮፒ አዘዘች። ልታነበው ወይም ልትማርበት አልነበረም። ይልቁንም በአደባባይ ልታነውረው፣ ልታዋርደው አቅዳ ርብቃ የስልክ ካሜራዋን በቅጥር ግቢዋ ውስጥ አዘጋጀች። በበርካታ የሶሻል ሚዲያ ፕላትፎርሞች ላይ ላይቭ ስትሪም ገባች። ከዛም በራስ መተማመን ስሜት ተሞልታ ዛሬ ይህ መጽሐፍ ምን አይነት ዋጋ እንዳለው አሳያችኋለሁ፣ የእውነት አላህም እንደሚጠብቀው እናያለን አለች። በደቂቃዎች ውስጥ በመቶዎች የሚቆጠሩ ሰዎች ላይቭ ስትሪሟን ተቀላቀሉ። ቀጥሎ የተፈጠረው ነገር ማንኛውም ሙስሊም ችሎ ሊያዩ የሚችለው አይነት ነገር አልነበረም። ርብቃ የቅዱስ ቁርአኑን ገጾች አንድ በአንድ ከካሜራው ፊት ይዛ የፌዝ አስተያየቶችን እየሰጠች መቅደድ ጀመረች። በፌዝም እየሳቀች ይህን ተመልከቱ፣ እነዚህ የፈጣሪ ቃል መሆን ይገባቸው ነበር፣ ነገር ግን እነዚህ በወረቀት ላይ ያረፉ ቀለሞች ብቻ ናቸው። ከዛም ቤንዚን የተሞላ ባልዲ ያመጣችና የተባረከውን የቁርአን ቅዱስ ገጾች እየቀደደች እሳቱ ውስጥ ጨመረች። እያንዳንዱን ገጽ እየቀደደች እየጨመደደች እሳት ውስጥ በመጨመር እሳቱ የበለጠ እንዲያያዝ አደረገች። ርብቃ ጥላቻ በድምጿ ውስጥ ተሞልቶ ጮኸች፣ የእናንተ አላህ ይህንን መጽሐፍ መጠበቅ አልቻለም። አሁን የት ነው ያለው? ተአምራታችሁ የት ነው ያለው? የኮሜንት ሳጥኑ በፍጥነት በሰዎች ሐሳብ ተጥለቀለቀ። ቪዲዮውን ሲመለከቱ የነበሩ በመላው ዓለም ላይ የነበሩ ሙስሊሞች ደነገጡ። አንዳንዶች አለቀሱ፣ አንዳንዶች ጸለዩ፣ ሌሎች እንድታቆም ለመኗት። ነገር ግን የእነሱ ስቃይ ጉልበት የሰጣት ይመስል የበለጠ ንዴት ውስጥ ገባች። በደቂቃዎች ውስጥ ቪዲዮዋ 1000 ጊዜ ያህል ተጋራ። አንዳንዶች በንዴት ተነሳስተው አጋሩት፣ ሌሎች የጥላቻ ወንጀሏን ለመመዝገብና ለመረጃ ለማስቀመጥ ሲሉ ነበረ። ነገር ግን ርብቃ ደንታ አልነበራትም። እንደውም የትኩረት ማዕከል በመሆኗ ደስ ብሏት ነበር። በላይቭ ስትሪም ማብቂያው ላይ ይሄው ሰዎች፣ ጌታችሁ የራሱን መጽሐፍ እንኳን ማዳን አልቻለም። ምናልባት አሁን እምነታችሁ ምን ያህል ደካማ እንደሆነ ማየት ሳትችሉ አትቀሩም። ቪዲዮ ቫይራል ሆነ። ነገር ግን ርብቃ በጠበቀችው አይነት መንገድ አልነበረም። ተከታይ ከማግኘት ፋንታ ራሷን ከፍተኛ የህዝብ ቁጣ ማዕከል አደረገች። በ6 ሰዓታት ጊዜ ውስጥ ብቻ ቪዲዮ ከ2 ሚሊዮን በላይ ጊዜ በተለያዩ ፕላትፎርሞች ላይ ታየ። አጸፋዊ ምላሹም ከፍተኛ ነበረ። በተለያዩ የዓለም ክፍል ውስጥ የሚገኙት ሙስሊሞች ቪዲዮውን ሼር ማድረግ ጀመሩ። መልእክቱን ለማስተላለፍ ብለው ሳይሆን በየዕለቱ ምን አይነት ጥላቻ እንደሚደርስባቸው ለዓለም ህዝብ ለማሳየት ሲሉ። ኢማሞች፣ የኢስላም ሊቃውንቶች፣ ተራ አማኞች በቁጣ ሳይሆን ርብቃ ቀጥተኛውን መንገድ እንድትመራ በዱዓና በጸሎት ነበር ምላሽ የሰጡት። አንድ ቪዲዮ በተለይ የሁሉንም ሰው ትኩረት ስቦ ነበረ። ዕድሜዋ ከ12 ዓመት የማትበልጥ አንዲት ወጣት ልጅ እያለቀሰች እንዲህ ያለች፣ ሰዎች ለምን ሊጎዱን እንደሚፈልጉ አይገባኝም። እኛ የእነሱን ቅዱስ መጽሐፍ አቃጥለን አናውቅም።
ዛሬ ማታ ለዚች ሴት ጸልይላታለሁ። በ24 ሰዓት ውስጥ ያ ቪዲዮ ብቻ 5 ሚሊዮን ቪው ተመልካች አገኘ። ነገር ግን ይህ በእንዲህ እንዳለ አንዳች እንግዳ ነገር ርብቃን ይገጥማት ጀምሯል። የዛን ዕለት ምሽት መተኛት አልቻለችም። አይኗን በጨፈነች ቁጥር አንዳች ቆንጆ ድምፅ ትሰማለች። ያቃጠለችው ቁርአን አይነት ድምፅ። መጀመሪያ ላይ እንደ ተራ ምናብ ቆጥራ ችላ አለችው። በእያንዳንዱ ምሽት ድምፁ የበለጠ ግልጽ እየሆነ የበለጠ አጽናኝ እየሆነ መጣ። በሦስተኛው ቀን የርብቃ ሕይወት መለወጥ ጀመረ። ፈጽሞ አስባው በማታውቀው መንገድ ህልሟ እንግዳ ቅርጽ እየያዘ መጣ። ሁልጊዜ ማታ ራሷን ለስለስ ባለ ወርቃማ ብርሃን በሚያንጸባርቅ ግዙፍ ቤተ መጻሕፍት ውስጥ ታገኘው ጀመር። ከተለያዩ ዘር ሐረግ የኋላ ታሪክ የመጡ ሰዎች በሰላም እያነበቡ የሚውሉበት ቤተ መጻሕፍት ውስጥ ፊታቸው በደስታ ያበራል። የበለጠ ያስደነቃት የሚቀራውን እያንዳንዱን ቃል የምትረዳው መሆኑ ነበር። የሚቀራው በማታውቀው የአረበኛ ቋንቋ ቢሆንም እንኳ ልቧን የሚያናግራት ቃል ስለ ምሕረት፣ እዝነት፣ ይቅርባይነት፣ ፍትህና ፍቅር ነበር። አይኖቿ በእንባ ተሞልተው ከእንቅልፏ ትነቃ ነበር። ሰላምም ግራ መጋባትም እየተሰማት ቀን ቀንም እንግዳ ነገሮች መፈጠር ጀመሩ። አልሰራም ብሏት የማያውቀው መኪናዋ ድንገት በሬዲዮ የቁርአን ቂራት ያሰማት ጀመረ። ኮምፒውተሯም ከስራቸው የእንግሊዝኛ ትርጉማቸው የተጻፉ የአረበኛ አንቀጾችን ያሳዩት ጀመር። ነገር ግን በጣም ጥልቅና ትልቁ ለውጥ የመጣው በርብቃ በራሷ ውስጥ ነበረ። ለዓመታት የተሸከመችው ጥላቻዎቿ መጥፋት ጀመሩ። በምትኩም በጥልቅ የማወቅ ጉጉት ተተካ። በዚህም ኢስላምን ማጥናት ጀመረች። ጥላቻን ለማቀጣጠል ሳይሆን ያጠፋችውን ነገር ለመረዳት። ያቃጠለችው ቁርአን ወደር የሌለው ውብ ቃላቶችን የያዘ መሆኑን አወቀች። ንጹሃኖችን ስለመጠበቅ፣ ለየቲሞች ስለመጨነቅና መቆርቆር፣ የሁሉንም አይነት እምነት ተከታይ ለሆኑ ጎረቤቶች ደግነትን ስለማሳየት እናም ስለ አላህ ወሰን የሌለው ምህረትና እዝነት የያዙ መልእክቶችን በውስጡ አገኘችበት። ቁርአኑን ካቃጠለች ከ2 ሳምንታት በኋላ ርብቃ ራሷን የሚያስደነግጣትን ውሳኔ ወሰነች። ኦስቲን ቴክሳስ ውስጥ ወደሚገኘው በቅርብ ወዳለ እስላማዊ ማዕከል አቀናች። መኪናውን ስታቆም እጇ እየተንቀጠቀጠ ነበረ። ከፍርሃት በመነጨ ሳይሆን ልትገልጸው በማትችለው ከፍተኛ ስሜት በመነጨ። ለሰዓት ገደማ በመኪናዋ ተቀመጠች። ለምሽት ሰላት የሙስሊም ቤተሰቦች፣ አዛውንቶች፣ ወጣት ባለሙያዎችና ተማሪዎች ሁሉም ፍጹም የማታውቀውን ሰላም ተሸክመው ወደ መስጂዱ ሲገቡ ተመለከተች። በመጨረሻ ድፍረቷን ሰብስባ ወደ መስጊዱ በር ደረሰች። በሰላት መሃል በነበረው ጸጥ ባለው ቅጽበት በሩን ቆረቆረች። አንድ አዛውንት ሰው በሩን ከፈተላት። ኢማም አህመድ ነበረ፣ የመስጂዱ መሪ። ርብቃ ራሷን ስታስተዋውቅና ማንነቷን ስትናዘር ቁጣና ተቃውሞ ወይም ፍርሃት ጠብቃ ነበረ። በፈንታው ግን የኢማም አህመድ አይኖች በደስታ እንባ ተሞሉ። ረጋ ባለ ድምፅም እንዲህ አላት፣ እህቴ፣ ያ ቪዲዮ ከተለቀቀ ቀን ጀምሮ በየቀኑ ስንጸልይልሽ ነበረ። አላህ ራሱ ነው አንቺን ወደዚህ ያመጣሽ። እንኳን ደህና መጣሽ። በዚህ ጊዜ በርብቃ ውስጥ ያለ አንዳች ነገር ተሰበረ። እዛው መስጊዱ መግቢያ በር ላይ እንደቆመች እንደ ሕፃን ልጅ ተንሰቅስቃ አለቀሰች። ጥላቻዋን፣ ቁጣዋንና ለዓመታት በውስጧ ተሸክመው የነበረውን ባዶነት በእንባዋ ወጣቸው። የሙስሊሙ ማህበረሰብ አልፈረደባትም ወይም በቀል አልፈለጋትም። ይልቁንም የጠፋች ነፍስ በመጨረሻ ወደ ቤት መመለሻ መንገዷን እንዳገኘች ሁሉ በፍቅር ነበር የተቀበሏት። በሚቀጥሉት ሳምንታት ርብቃ ስለ ኢስላም የምታደርገውን የትምህርት ጉዞዋን ጀመረች። በጥላቻ በተሞሉ ዌብሳይቶች ወይም በአድሏዊ ሚዲያዎች አማካኝነት ሳይሆን ከእውነተኛ ምንጩ ከራሱ ቁርአንን በአዲስ አይኖች ማንበብ ጀመረች። ልቧን በመጨረሻ ሙስሊሞች ለምን የተከበረና ቅዱስ ቃል አድርገው እንደያዙት ገባት። ኢስላም ማለት ሰላም ማለት መሆኑንና ለፈጣሪ ቃልም ሙሉ በሙሉ እጅ መስጠት ማለት እንደሆነም ተረዳች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለጠላቶች እንኳ እንድናዝን የሚያስተምሩ መሆናቸውን ተገነዘበች። ለሁሉም እምነት ተከታዮች ጥበቃ እንድናደርግ፣ ለሰው ልጆች ሁሉ ፍቅርን እንድናሳይ ብዙ ባነበበች ብዙ በተማረች ቁጥር ምን ያህል ተሳስታ እንደነበረ ተረዳች። በአንድ ወቅት ልታጠፋው ስትሞክረው የነበረው ሃይማኖት ዕድሜ ልኳን ስትፈልገው በነበረው እሴት ላይ የተገነባ መሆኑን አወቀች። ዓላማ፣ ፍትህ፣ አብሮነትና ወሰን የለሽ የአላህ ፍቅር ሞላበት መሆኑን ተረዳች። በአንድ በተረጋጋ አርብ ዕለት ምሽት ቁርአኑን ካቃጠለች ከ40 ቀናቶች በኋላ ርብቃ ሕይወቷን እስከ ወዲያኛው የቀየረ ውሳኔ ወሰነች። በአንድ ወቅት ባጠቃቸው የሙስሊም ማህበረሰብ ዙሪያዋን ተከባ ዘመን የማይሽረውን ቃል ተናገረች። ላኢላሃ ኢላላህ ሙሐመድን ረሱላላህ አለች። የዛን ዕለት በመስጊድ ውስጥ ያላለቀሰ ሰው አልነበረም። አሁን አሚና እየተባለች የምትጠራው ርብቃ ቶምሰን ዛሬ በመላው አሜሪካ እየተጓዘች ታሪኳን እያጋራች ነው።
በዩኒቨርሲቲዎች በተለያዩ የእምነት ስብስቦችና በኦንላይን ፕላትፎርሞች ላይ የአላህን ቃላቶች ለማውደም የሞከረችበትን ቀን አላህ በልቧ ውስጥ ያለውን ጥላቻ ያወደመበት ቀን እንዴት እንዳደረገው ታሪኳን ታስተላልፋለች። ሁሌም እንዲህ ትላለች፣ ቁርአንን ለማውደም ሞክሬ ነበረ፣ ነገር ግን በምትኩ ቁርአን በልቤ ውስጥ ያለውን ጨለማ ሁሉ አቃጥሎ አባረረው በማለት ታሪኳን ትናገራለች። ይህ ታሪክ የአላህ መመሪያ ማንኛውንም ሰው ጋር በማንኛውም ቦታ ሊደርስ እንደሚችል ማሳያ ነው። ከመንገዱ በጣም የራቁት እንኳ መመራቱን በእዝነቱ ሊያገኙ ይችላሉ። ይህ ታሪክ ልባችሁን ከነካው ይህንን ቪዲዮ ላይክ አድርጉ፣ ቻናላችንንም ሰብስክራይብ አድርጉ፣ ለሌሎችም አጋሩት። ፍቅር ሁልጊዜም ጥላቻን ሊያሸንፍ እንደሚችል መማር እንዲችሉ፣ የአላህ እዝነትም ከሰው ልጆች ቁጣ ሁሉ የላቀ መሆኑን እንዲገነዘቡ አላህ ሁላችንንም በቀጥተኛው መንገድ ላይ ይምራን። አሜን።